ሃይ እንዴት ናችሁ የዩቲዩብ ቤተሰቦቼ? ከዚህ በፊት ደጋግማችሁ የጠየቃችሁኝ ሴክሽን ተከታታይ ፊልምን ይዤላችሁ መጥቻለሁ። ሲዝን 1 ሲገባደድ ዩሪ ለጂ የአግቢን ጥያቄ ያቀርቦላት እሷም በፕሮግራሙ ላይ ዩሪን በመተው እዛው ፕሮግራሙ ቦታ ከሚገኘው ካይፈር ጋር አብራ በመሆን ስትሳሳምና የዩሪ ልብም ሲሰበር አሳይቶን ነበር ያቆመው። ዛሬም ሲዝን 2 ኤፒሶድ 1ን ይዤላችሁ በመምጣት ፈታ እያላችሁ እንድትኮመኩሙና የቻናሌ ቤተሰብ ያልሆናችሁም ሁልጊዜ ፊልም ስለቅ እንዲደርሳችሁ የደወል ምልክቷን በመንካት ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በመጋበዝ ወደ ፊልሙ ልለፍ። ሲዝን 2 ሲጀምር ለአዲስ ዓመት መክፈቻ በተዘጋጀ ፓሪ ላይ ጂና ኪፈር አንድ ላይ በደስታ ትንፋሽ እስኪያጡ ድረስ ተቀራርበው ሲዝናኑ በማሳየት ይጀምራል። ኪፈርም ሊስማት ተጠጋ። ጂም በጣም ተጠግታው አቀፈችው። በቃላት ሊገለጽ የማይችል ደስታ ተሰማት። ከቆይታም በኋላ የትምህርት ቤቷን ዩኒፎርሟን ልታይ ሄደች። ዩኒፎርሟንም ባየች ጊዜ በትዝታ ደግማ ሄደች። ከክፍሏ ተማሪዎች ጋር ያሳለፈችው እያንዳንዱ ትዝታቸው፣ ደስታቸው፣ ህመማቸው፣ ትግላቸው፣ ሳቃቸው፣ እንባቸው እናም ሁሉም ትዝታዎች ልቧን ከበቡት። ዩኒፎርሟንም ከለበሰች በኋላ በመስታወት ራሷን ተመለከተች። ወዲያውኑም በአዲስ ዓመት ዋዜማ ከኪፈር ጋር የአዲስ ዓመት የመጀመሪያ ቀን ላይ ያሳለፉትን ነገሮችና ዩሪን ትታ ከሱ ጋር ለማሳለፍ የወሰነችበትን ቀን በትዝታዎቿ አመጡባት። ከማንኛቸው ጋር መሆን እንዳለባት ማሰብ ትጀምራለች። ትምህርት ቤት ለመሄድ ከተነሳች በኋላ ስልኳን በምታይበት ጊዜ ኪፈር ብዙ ጊዜ እንደደወለ ለማየት ትችላለች። ይህንንም ስትመለከት ትንሽ ደንገጥ ትላለች። ምክንያቱም የዩሪን የጋብቻ ጥያቄ ስለተቀበለች የኪፈርን ዓይን እንዴት ማየት እንደምትችል ጨንቋት ነበር። እንደዛም ሆኖ ኪፈር አጠገብ መድረስ ባይጠበቅባትም ሁልጊዜ ግን ራሷን የምታገኘው ከኪፈር ጎን ነው። አክስቷ ወደ ክላሷ ከመጣች በኋላ ዩሪ ታች እየጠበቃት እንደሆነና አንድ ላይም ወደ ትምህርት ቤት እንደሚሄዱ ነበር የተነገራት። በዚህም ተስማምታ ወደ ስር ትወርዳለች። ታዲያ እሷና ዩሪ እንደተገናኙ የመጣው አይሪስ ነበር። አይሪስ ግን ሁለቱ አንድ ላይ ወደ ትምህርት ቤት እንዲሄዱ ፍላጎት አልነበረውም። አብረው እንደማይሄዱ ሲነግራቸው ዩሪ እጮኛዋ ስለሆነና አሁን ስለማይፈራው በሀሳቡ አልተስማማም። በመቀጠልም የእጮኝነት ግዴታው እንደሆነ በመናገር ይዟት እንደሚሄድ ሲናገር ሁለቱ ወንዶች ሊጣሉ ሲሉ እሷ መሃል ገብታ ታገላግላለች። ለአይሪስም ከዩሪ ጋር መሄድ እንደምትፈልግና እሱ ማውራት እንደምትፈልግ ስትነግረው በመቀጠልም አብረው ሆነው ወደ ትምህርት ቤት ይሄዳሉ። ትምህርት ቤትም ሲደርሱ ጂ ኪፈርን እንዴት ብላ እንደምታየው እየተጨነቀች ነበር። ይህንን የሚያስተዋለው ዩሪ የተፈጠረ ነገር እንዳለ ይጠይቃታል። እሷ ግን አንጅሎ ምንም አይነት ነገር እንዳላወራችውና በዚህ ምክንያት እየተጨነቀች እንደሆነ ስትነግረው ዩሪም በተለሳለሰ ድምፁ እንደ ሁል ጊዜው ተረጋግቶ ከዚህ በፊት አስቀድሞ ስሜቱን ባለመናገሩ ይቅር እንድታደርግለት ሲነግራት እሷም የጥፋተኝነት ስሜት በመሰማት ልነግረው የምፈልገው ነገር እንዳለ ስትነግረው እሱ ግን ስለ ኪፈር እንደሆነ በማወቁ ምንም መስማት እንደማይፈልግና ይቅርታ እንዳደረገላት በመንገር ዩሪም በመቀጠል አንድ እድል እንድትሰጠውና መዋደድ እንዲችሉ ተገናኝተው ብዙ ጊዜ እንዲያሳልፉ እድል እንድትሰጠው ይጠይቃታል። ነገር ግን እሷ ግራ ገብቷት ነበር። ይህን የምታደርገው ቤተሰቦቿ ግፊት ይሁን እውነት እሱን ትውደደው አትውደደው አታውቅም። ጂ በሌላ መልኩ ወደ ክፍል ከገባች በኋላ የክፍል ጓደኞቿ ምን ሊሏት እንደሚችሉ ትንሽ ጨንቋታል። በተቃራኒው እሱ ደግሞ ድራማ ሊኖር እንደሚችል ስላወቅ ምንም አልመሰለውም። ስለዚህም ቀለበቷን ካወለቀች በኋላ በአንገታ ብሎ አርጋ አንገቷ ላይ ታረጓለች። ታዲያ እሱም ከዚህ በኋላ ልክ እንደ ጮኛሞች መሆን እንደሌለባቸው ድሮ ትምህርት ቤት ውስጥ እንደሚያሳልፉት ጓደኛሞች ሆነው ማሳለፍ እንዳለባቸው ነበር የነገራት። እሷም የቀልድ ከመታችው በኋላ ትስቃለች። ከመኪና ውስጥ ልትወርድ ስትልም በሩን ለመክፈት ወደ እሱ ስትዞር ሳታስበው ግንባሯን ይስማታል። በዚህም በጣም በመደንገጥ ከመሄዷን በፊት ካሁን በኋላ ከቤት መጥቶ እንዳይወስዳት ምክንያቱም ሰዎች ይጠረጥራሉ ብላ ነግራው ነበር ከመኪና ወጥታ ሄደችው። ለመረጋጋት እየሞከረችም ወደ ውስጥ ትገባለች። ወደ ክፍልም አካባቢ ልደርስ ስትል ድንገት ኪፈር በመምጣት ጎትቶ ወደ ግድግዳው ያስጠጋታል። እሷ ግን ልታናግረውም አልፈለገችም ነበር። በመጀመሪያ ቀን እንደዚህ በመሆኗ ኪፈር በጣም ይናደል። ሊሰማትም ይጠጋታል። እሱ ለእሷ ያላት ስሜት ስለሚያውቅ መቼም ቢሆን እንደዚህ ማድረግ እንደማያውቁም ሲነግራት ንግግሩን ስትሰማ ልቧ እየመታ ነበር። እሷ ግን ዩሪን የከዳችው ያህል ነበር የሚሰማት። በመቀጠልም ከሱ ጋር የፍቅር ግንኙነት ካልጀመራችሁ ከዳሹ አይባልም በማለት ሲስማት እሷ እንዳይስማት ልታረገው ብትሞክርም እሱ ግን መሳሙን አላቁምም ነበር። ነገር ግን እየተሳሳሙ እያለ ለአዲስ ዓመት የተፈጠረውን ነገር ስላስታወሰች ዩሪ ወዲያውኑ ትዝ ይላታል።
ከዛም ገፍትራውና መታው ወደ ክፍል ትሄዳለች። ክፍልም ስትደርስ ልክ እንደ ድሮ ተማሪዎቹ እየተንጫጩና እያወሩ እየተጫወቱ ታገኛቸዋለች። ኪፈርም ወደ ውስጥ ሲገባ ሁሉም ዝም ይላሉ። ከንፈሩ ላይ ያለውን ቀይ ቁስል ባዩ ጊዜ ግን ተገርመው በጣም ይስቁበታል። ጂም እሷ እንዳደረገችው ስለምታውቅ በኩራት እየሳቀች ትመለከቷለች። መምህርም ሲገባ ልክ እንደ ሁልጊዜው ተማሪዎቹ በየቦታቸው ይቀመጣሉ። መምህሩም ለአዲሱ ዓመት እንኳን ደስ አላችሁ ብሎ ከተቀበላቸው በኋላ በአሁኑ ዓመትም ብዙ አዳዲስ ነገሮች እንደሚኖሩና ብዙ ስራዎችና ፋይናል ፈተናቸውም ከባድ እንደሚሆን ወደ ኮሌጅ የመግቢያ እድላቸውም የዛ ዓመት እንደሆነ ይነግራቸዋል። በዛ ጊዜም ጂ በጣም ትጨነቅና ወደ ዩሪ ስትጠጋው ዩሪም ምንም ስጋት እንዳይገባትና ይህንን ፈተና እንደምታልፍ ነበር የነገራት። መቀራረባቸውን ግን አሁንም ኪፈር አይወደውም ነበር። ምሳ ሰዓትም ምግብ ለመብላት ተደርድረው ነበር። ሲሰጣቸው የነበረው ምግብ ግን ትንሽ ነው። ኪፈር ግን የወሰደው ምግብ ብዙ ስለነበረ ምንም አልመሰለውም። ምግብ ሲመገቡም የተቀመጠው አጠገቧ ስለነበረ ቀስ ብሎም ለሷ መቼም እንደማይተዋትና እሷ ሁል ጊዜ የሱ እንደነበረች ነበር የነገራት። በዚህ ንግግሩም ተናዳ ተነስታ ካጠገቡ ትሄዳለች። ዩሪም በጥያቄ የሚመስል አይነት ፊት እየተመለከታት ነበር። ከወጣችም በኋላ ሲኤን ወደ ትምህርት ቤት ስላልመጣ በተደጋጋሚ ወደሱ ትደውላለች። ስልክም እየደወለች ቴራሱ ላይ ስትወጣ ድሩ የተባለ የክፍል ጓደኛቸውን ታየዋለች። በጣም ተናዶ ስለተመለከተችው ምን ሆኖ እንደሆነ ጠይቋል። እሱም ፍቅር ከባድ እንደሆነና ፍቅር በሁለቱም በኩል ካልሆነ ግን በጣም የባሰ ግራ እንደሚያጋባና ካጫወታት በኋላ ፍቅረኛ እንደያዘ ነግሯት ፎቶ ያሳያት ፎቶ እሷ ጋር ይመሳሰል ነበር። ነገር ግን ያሳያት ፎቶ ትንሽ የወፈረና ከእሷም መልኳ የተቀየረ ነበር። ከሱም ጋር አንድ ላይ በመሆን ቁጭ ብላ ስለ ህይወትና ስለ ፍቅር ትንሽ ካወራች በኋላ አመሻሽ ላይ ወደ ቤቷ ትመለሳለች። በቤትም ስትደርስ ይህንን ስላገኘችው በንዴት ትቆጣው ጀመረ። በመቀጠልም ለምን ትምህርት ቤት እንዳልመጣና እስከዛሬ ስለምን እንዳልደወለላት እየጮኸች ጠይቋለች። እሱም በማስቸገሩ የተነሳ ወንድሙ ቤት ዘግቶ እንዳስቀመጠው እንዲሁም ወደ ሌላ ሀገርም ተልኮ እንደነበረ አሁን ግን ይባስ ብሎ እናቱ ራሱ እንደማትፈልገውና እቃውን በጠቅላላ ሰብስቦ ወደ እነሱ ጋር እንደመጣ እሷም ክፍል አንጅሎ ተቀመጥ ስላለው እሱም እሺ በማለት እሷ ክፍል እንደሚያድር ይነግራታል። ወዲያውኑም አንጅሎ ይመጣል። እሷም አንጅሎን ለማናገር ትንሽ ፈርታ ነበረ። አንጅሎም ሲኤን እሷ ክፍል እንደሚያድር ከነገራት በኋላ ለሁለት እየተሯሯጡ ወደ ላይ ይወጣሉ። በንጋታው ጠዋትም ጦፍ ካለ እንቅልፍ የቀሰቀሳት ሲኤን ሻወር ቤት ውስጥ በተደጋጋሚ እየዘፈነ ስለረበሻት ነው። ከእንቅልፏም ከተነሳች በኋላ ስልኳን ስትመለከት ዩሪም ኪፈርም ሜሴጅ ልከውላት ነበረ። ልብሳቸውንም ቀይረው ወደ ታች ስትወርድ አይሪስ በጣም የተናደደ ፊት ይዞ ነበር የተቀመጠው። ወደ ሲኤንም ስትዞር ሲኤንም አኩርፎ ነበር የተቀመጠው። ምን እንደሆነ ሲኤንን እየደጋገመች ትምህርት ቤት ድረስ ስለለመነችው ሲኤንም በመጨረሻ አይሪስ በቅርቡ ከሴክሽን እንደምትወጣና ከነሱ አይነት ችግር ፈጣሪ ተማሪዎች ጋር አብራ መሆን እንደሌለባትና እንደማይመጥኗት እንደነገረው ይነግራታል። እሷም ከነሱ መቼም እንደማትነጠልና በምንም ሁኔታ ሴክሽን እንደማትቀይር እየነገረችው ድንገት ኪፈር ስለሰማቸው ጮክ ብሎ በማውራቱ ሌሎቹም የክፍል ተማሪዎች ስለሰሙ እንደዛ እንዳልሆነ እያስረዳቻቸው እነሱም እሷን ከነሱ ክፍል እንድትወጣ እንደማይፈልጉ ይነግሯታል። በዚህን ሰዓት ኪፈር በጣም በመናደድ አይሪስን ሊመታው ወደ አይሪስ ይሄዳል። እሷም ተከትላ ልትሄድ ስትል ሲኤን እግሯ ላይ ጥምጥም ብሎ ይዛታል። እሷም የሆነውን እውነታ ስትነግራቸው አይሪስ የአባቷን ስልክ ቁጥር እንደወሰደባትና ከአባቷ ወይም ከነሱ እንድትመር ቢያረጋትም እሷ ግን እነሱን እንደመረጠች ትነግራቸዋለች። በመቀጠልም አጉል ነገር ካይፈር ሳያረግ ተከትላ ወደሱ መሮጥ ትጀምራለች። እዛም ሲደርሱ ኪፈርና አይሪስ ጥል ጀምረዋል። ኪፈር አይሪስን በቀላሉ ነበር መጥቶ የጣለው። ድንገት ግን ሳያስበው ሌላ የአይሪስ ጓደኛ ኪፈርን ይመቷል። ዩሪም እዛውም ድረስ ለኪፈር በመገዝ የአይሪስን ጓደኛ መጥቶ ይጥሏል። ውጥረትም በነገሰበት ሰዓት ጂ በመሃል ገብታ ጮሃ ሁሉንም እንዲያቆሙ ታረጋቸዋለች። የዚህ ሁሉ ምክንያት አንቺ ነሽ በማለት ግን ሴቶቹ በጠቅላላ በእሷ ነበር ነገሩን የደፈደፉት። አይሪስም ከሴክሽኒ እንደምትወጣ ሲነግራት እሷ ግን እነሱን ስለመረጠች ከሴክሽኒ እንደማትወጣ ትነግሯለች። ከዛም ከወጡ በኋላ ኪፈር ቴራስ ላይ ለብቻው ቁጭ ብሎ ስለነበርና የተደባደበበት ከንፈሩ ስለደማ በረዶ ይዛለት በመሄድ ቁስሉ ላይ ታደርግለት ጀመር። እዛም ባሉበት ሰዓት በህይወቱ ይቅርታ ማንንም ብሎ ማያውቀው ኪፈር እሷን ግን ይቅርታ ይጠይቃታል። እሷም ሌሎች ሰዎችንም ይቅርታ መጠየቅ እንዳለበት ብትነግረውም እሱ ግን እኔ ግን ያንቺ ብቻ ነው ይቅርታ የሚያስፈልገኝ ይላታል።
በመቀጠልም ስለሌላ ሰዎች ግድ እንደማይሰጠውና በህይወቱ ውስጥ አስፈላጊ እሷ ብቻ እንደሆነች ይነግራታል። ልትሄድ ስትል እጇን ጎትቶ ወደኋላ ይመልሳታል። ስትዞርም አይን አይን ስለተጋጩ ሁለቱም ላይ የአዲስ ዓመት ትዝታዎች ብቅ ይሉባቸዋል። የዘለታ ማታ ከኪፈር ጋር አንድ ላይ ነበሩ። ነገር ግን ዩሪም በቦታው ይገኛል። ለእሷ እስከ መጨረሻው ድረስ ይጠላላታል። እሷም በሁለቱ መሃል ትወጠራለች። ድንገት ከእንቅልፏ ባና ትነሳለች። ይህ ህልም ደጋግሞ እየመጣ አስቸግሯታል። ከእንቅልፏ ከተነሳችን በኋላ ዩሪን ለማግኘት ልትወጣ አሰበች። ስልኳንም ስታይ ሜሴጅ ጽፎላን ነበር። በሐሳቧ ወደ ኪፈር ትሄዳለች። ኪፈር ምንም አይነት ሜሴጅ አላክላትም። ተነስታ ስትመለከትም ሲኤን ቤት ውስጥ የለም ነበር። ሊቀሰቅሳት ሞክሮ እንዳልቻለ ጽፎላት ትቶላት ወጥቷል። ሲኤንንም ለማግኘት ወደ ትምህርት ቤት ልብሷን ቀይራ ስትወጣ ከኋላ የትምህርት ቤት ጓደኛቸው የሆነ ሰው እየተከተላት እንደሆነ ያስጠነቅቃታል። ኪፈርን ልጠራ ገና ከመሞከሯ ሁለቱ ልጆች እዛ ይደርሳሉ። ሮይ ጓደኛዋም ያለ ፍርሃት ሁለቱንም ይጣላቸዋል። እሷ ልትሮጥ ብታስብም ግን አልተቻላትም ነበር። እሷም ለሮይ ተደርባ መጣላት ስትጀምር ወደ አካባቢያቸው ብዙ ወንዶች በመምጣት እነሱ የሚፈልጉት ጄጄን እንደሆነ እሷ ከካይፈር ጋር እስከሆነች ድረስ ካይፈርን ለመጉዳት እሷን እንደሚጎድ ሲነግሯት እሷ ግን አብረው እንዳልሆኑ ብትነግራቸውም ስላልሰሟት ሮይ ጓደኛዋ ተነስቶ ከፊቷ ይቆማል። ልጆቹም ሊያጠቋቸው ሲሉ ሮይ ያለ ፍርሃት መጣላት ስለጀመረ ድንገት በስለት ይወጋና ወደ ሆስፒታል ይሄዳል። በሌላ መልኩ ጂ ወደ ትምህርት ቤት ስላልመጣች ዩሪም ኪፈርም ተጨንቀው ነበር። ከቆይታም በኋላ ከሆስፒታል ይደወልላቸዋል። ጂ ብዙ ጊዜ ደም ስታይ ራሷን ስለምትስት እሷም አብራ ሆስፒታል ገብታ ነበረ። ይህንንም ሲሰሙ ሁሉም ተሯሩጠው ወደዛ ሄዳሉ። እዛ ሲደርሱ የተጎዳው ግን የክፍል ጓደኛቸው ብቻ ነበረ። ዴቪድ የተባለው ልጅ በሰዓቱ መጥቶ ባያድናቸው ሁለቱም እንደሚሞቱ ይነግራቸዋል። ለዴቪድም አንድ የማያውቁት ሰው በመደወል ኪፈር ከጄ መራቅ እንዳለበትና ካልሆነ ግን ሁሌ ችግር እንደሚመጣባት የሚናገር ነበር። ከቆይታም በኋላ ኪፈር ጄጄን ሆስፒታል ውስጥ ፍለጋውን ይቀጥላል። አግኝቷትም እዛ ሲደርስ እሷም ዶሜኒካውን ሸሚዟን እያየች ከዚህ በፊት ደም ስታይ ራሷን የሳተችባቸውን ነገሮች እያስታወሰች ያገኛታል። በመቀጠልም ቁጭ ብሎ ካረጋጋ በኋላ ጃኬቱንም ያለብሳታል። ሁል ጊዜ በሐዘኗም በደስቷም በድክመቷም ጊዜ አብሯት ነበረ። ካቀፋትም በኋላ ይዟት እየሄደ እያለ በሌላ መልኩ ሲፈልጋት የነበረው ዩሪ ያያቸዋል። በአሁኑ ግን ዩሪ ለጄጄ ኪፈር ይዟት እንዲሄድ ፈቃደኛ መሆን አልፈለገም ነበረ። ታዲያ ወደ እነሱ ጠጋ በማለት መቼም ቢሆን ተስፋ እንደማይቆርጥና ለእሷ ሲል እስከ መጨረሻው እንደሚፋለም ነበር ለጄጄ ነገራት። እዚህም ምክንያት በመካከላቸው ያለው ፉክክር በጣም ይፋፋማል። ይህንንም በማሳየት ነበር ሲዝን 2 ኤፒሶድ 1 የተጠቃለለው። የዩቲዩብ ቤተሰቦቼ ፊልሙ እንዴት አያችሁት? ከተመቻችሁ ላይክ፣ ቤተሰብ ያልሆናችሁ ሰብስክራይብ፣ እንዲሁም ለወዳጆቻችሁና ለጓደኞቻችሁ ሼር እንድታደርጉላችሁ በመጋበዝ እዚሁ ሳምንት ውስጥ ረዘም ያለ ክፍሎችን አንድ ላይ ይዤላችሁ እንደምቀርብ ቃል በመግባት ለዛሬ የነበረኝን ቆይታ በዚሁ አበቃው። መልካም ሳምንት።